መጽሐፍ ሲናገር ለዛ ነው ሐሰት ይናገር ዘንድ ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም፣ እርሱ የተናገረውን አያደርገውም ይላል መጽሐፍ ሲናገር። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ ለምን በእሷ ራእዩን አስቀመጥኩ ብሎ ይጸጸት ዘንድ የሰው ልጅ አይደለም። እግዚአብሔር በእናንተ ሕይወት ውስጥ የተናገረውን ያንን ራእይ ይፈጽመዋል። ዮሴፍ የሄደባቸው መንገዶች ውርደት ቢመስሉም የሄደባቸው መንገዶች እንኳን እግዚአብሔር ያሳለመው ቀርቶ እግዚአብሔር የሚባል በሕይወት ውስጥ ያለ እንዳይመስል ተደርጎ ቢታለም እንኳን ወንድሞቹ ቢገፉት እንኳን ስታነቡ የትም ስፍራ ላይ እግዚአብሔር ራእዩን ሲደግምለት ባታገኙ እንኳን እግዚአብሔር ግን ያቀደ ነበር። አይገርም? ሰማይ ያቀዳል። ታላቅ መዝገብ ገልጦ ዮሴፍን እንዴት እንደሚያከብረው በዚህ ራእይ እንዴት እንደሚያከብረው ትውልድን እንዴት እንደሚመግብለት ስለ ዮሴፍ ሰማይ ያቀድ ነበር። አይገርም? ያቀዳል። በገባበት ስፍራ ያቀዳል፣ በወጣበት ስፍራ ያቀዳል። የዮሴፍ ልብ ለእግዚአብሔር ይመች ስለነበረ በገባበት ስፍራ ታማኝ ስለነበረ ያየኛል ይላል። ስለ ራእዩ ደግሞ ሳይነግረው በጥፋት ውስጥ ሊያልፍ ሲል ያየኛል ኖ ይላል፣ አላደርገውም ይላል። ስለ ራእዩ ደግሞለት ሳያውቅ በጥፋቱ እንደሚያየው ግን እርግጠኛ ነበር። ስለዚህ እግዚአብሔር ከዮሴፍ ራእዩ ይቆማል፣ ይቆማል። ብትደክሙ እንኳን በዝምታት ደክማችሁ በእግዚአብሔር ላይ እስከ መቼ እያላችሁ የምትነጫነጩ ሰዎች እንኳን ብትኖሩ እግዚአብሔር የዘገየ ቢመስል ለእናንተ ነው። ለዕንባቆም እንዳለ አልዘገየውም፣ የዘገየው የመሰለ ለአንተ ነው። ይሄንን ራእይ ጻፈው እንዳለ ጻፈው። ሳምንትም ይሄንን ነው ስናወራ የነበረው። ጻፈው ይሄንን ራእይ አልዘገየውም እንዳለ አልዘገየም። ይመጣል። እግዚአብሔር ወደ ነገራችሁ ነገር ይመጣል። ግን ሲመጣ ግን ሊፈጽመው ሲመጣ ግን መንገዱን ሲመራችሁ በምን አይነት ህይወት ውስጥ እየሄዳችሁ አላችሁ? በምን አይነት ቅድስናና ራእይ አብረው የሚሄዱ እኮ አይመስልም። ቅድስና እኮ ነው ዮሴፍ ላይ የታየው። ቅድስና ጥሎት ወጣ፣ ጃኬቱን ይላል ጥሎት ወጣ፣ የለበሰውን ልብስ ይላል ጥሎላት ወጣ። ይዞት የወጣው ግን ታላቁን ራእይ ነው። አይገርም? መቅረት ይችል ነበረ። ከሷ ጋር ተኝቶ እየተደበቀ ስጋውን አርክሶ ከዚያው ከለበሰው ልብስ ጋር መቅረት ይችል ነበር። ልብሱን ጥሎላት ወጣ ይላል። ይዞ ወጣው ግን ታላቁን ራእይ ይዞ ወጣው ጌታው። ልብሱን ልትገፍ ትችላለች፣ ራእይ ግን አይገፈፍም። ይዞት ወጣ። ሃሌሉያ! ምንም ልትሆኑ ትችላላችሁ፣ ራእይ ግን ከጨከናችሁ አይገፈፍም። ከናንተ አልተገፈፈም። ከሱ ላይ ይዞት ወጣ። ራእይ ይዞት ወጣ። የምኖርለት ያየኛል። ሃሌሉያ! አምላኬ ሆይ ጸልያለሁ በጌታ በኢየሱስ ለራእይ እንድንኖር አንተ እርዳን። ለጠራህን ራእይ ለጠራህን ዓላማ ኖረን አርጅተን አሰናብት ባሪያን የምንልበት የላይፍ ኳሊቲ የህይወት ኳሊቲ ውስጥ እንድንገባ በኢየሱስ ስም እለምንሃለሁ። የህይወት ጥራት እንዲገኝብን አንተ በእኛ ልትሰራ ያቀድከውን ያንን ታላቅ ራእይ እግዚአብሔር ሆይ ልትፈጽመው ልትሰራው በቃ ልታስርብ ደርሰህ እግዚአብሔር በአንዳች ወድቀን እንዳንገኝ ደክመን እንዳንገኝ ይቅር ባለ ማለት ደክመን እንዳንገኝ በኃጢአት ቅድስና በማጣት ደክመን እንዳንገኝ ባለመታመን ደክመን እንዳንገኝ አማራጭ በመውሰድ ደክመን እንዳንገኝ እግዚአብሔር ሆይ ከሰጠን ራእይ ጋር ሙጭጭ ብለን ቀጥለን እንድንሄድ እግዚአብሔር ሆይ የሚጠብቀን ጀነሬሽን አለ። ትውልድ የሚጠብቀን ከኛ የሚበላ የሚጠጣ በእኛ የሚያልፍ ጀነሬሽን አለ። መርጠናል። በትውልድ መካከል በዚህ ሰው ውስጥ ራእይን ባስቀምጥ ያደርገዋል ብለን መርጠናል። እግዚአብሔር የዘላለም አምላክ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ለራእያችን የምንጨክንበት ጸጋ ይለቀቅልን። የምናልፍባቸው መንገዶች እግዚአብሔር ሆይ ለራእዩ ያበቁን እንደሆነ የምናስብበት ታላቅ ጸጋ ይለቀቅልን። አንድ ሰው ሲናገር እንደዚህ ያለ የዮሴፍ የአባቱ ቤት ልብስ ባይወልቅ የጉድጓድ ልብስ ባለበሳለ የጉድጓድ ልብስ ባይወልቅ የጲጢፋራ ቤትን የሚስቱን ያንን ፍለርት ልብስ ባልደረበች ያን ጥሎ ባይወጣ የወህኒ ልብስ ባለበሳለ የወህኒ ልብሱን ባያወልቅ የንግስና ልብስ ባለበሳለ እያንዳንዱ የምታልፉበት የምትሄዱበት የምትለብሱት መከራ የምትለብሱት ልብስ እንኳንም ለበሳችሁት ያንን ለብሳችሁ ባታወልቁ ቀጣዩን ልብስ ባለበሳችሁት ያንን ባታወልቁ ቀጣዩ ለራእዩ የምትቀበሉትን የክብር ልብስ ባላገኛችሁ በጌታ በኢየሱስ ስም እኔ ጸልያለሁ።
እግዚአብሔር የዘላለም አምላክ በየትኛው ልብስ ውስጥ እንዳሉ አላውቅም። በየትኛው በወንድሞች በመጠላት ይሁን እግዚአብሔር በማጣት ይሁን በመሰደድ ይሁን እግዚአብሔር ዮሴፍ በእግር ብረት ተይዞ ሊሚትድ ሆኖ እንደሚንቀሳቀሰው ሊሚቴሽን ይሁን እግዚአብሔር ምን እንደያዛቸው አላውቅም። ነገር ግን ጸልያለሁ እግዚአብሔር በኢየሱስ ወደ ንግስና የሚወጣበትን ልብስ አዋክበው አለበሱት ተብሎ እንደተጻፈ አዋክበው እንዳነገሱት ለዚያ ለራእዩ በሚመጥን ፊት በሚያደርግ መንገድ ሙሉ ሰውነቱን እንደቀየሩት እግዚአብሔር በኢየሱስ ስም በእህቶቼ በወንድሞቼ ላይ እንዲህ ያለ ፍጥነት ወደ ራእያቸው የሚያፈጥን እግዚአብሔር የዘላለም አምላክ ያንተ የራስህ እጅ እንዲመጣን ይጸልያለሁ። ለዮሴፍ ራእይ ራስ እንደደረስክለት ብዙ ተስፋ አድርጎ ነበር። ያንን አሳላፊውን ተስፋ አድርጎ ነበር። እግዚአብሔር ብዙ ሊወጣበት ይችላል ያለውን ተስፋ እንዳደረገ አልተጻፈልንም አስባለሁ። ግን አንተ ራስህ ቀን ቆጥረህ የራእዩን መንገድ አዘጋጅተህ ታላቅ ሪቫን ቀደህ እንዳስገባው ቤተ መንግስት እንዳስገባው እግዚአብሔር የዘላለም አምላክ በኢየሱስ እንደዚህ ባለ ዝግጅት ለእህቶቼ ይዘጋጅላቸው። ከሰማይ የሆነ ዝግጅት በኢየሱስ ስም ከሰማይ የሆነ አቅራቦት ይዘጋጅላቸው። ሰዎች አላሰቧቸው እንደሆነ እናመሰግናለን። እንኳን አላሰቧቸው፣ እንኳን ከፊቶቻቸው ሰዎች ተነሱ። አንተ ብቻ ልትከብር ነው። ጌዲዮንን ቀንስ ስትለው አንተ ልትከብርበት ነው። ቀንስ፣ ይህንንም ቀንስ፣ ያንንም ቀንስ ስትለው አንተ ልትከብር ስለፈለክ ነው። እግዚአብሔር እንኳን ጠጅ አሳላፊው አላስወጣው። ዮሴፍ በመንገድ እንዲሁ በባርነት ይቀጥል ነበረ። ነገር ግን ጊዜውን ጠብቀ ስታወጣ ቤተ መንግስትን የተገኘው በኢየሱስ ስም እግዚአብሔር ቀን ጠብቀ የምታወጣቸው በዚህ አሉ። ስፍራ አዘጋጅተ የምታወጣቸው ክብር አዘጋጅተ የምታወጣቸው በዚህ አሉ። በኢየሱስ ስም እግዚአብሔር ራእያቸው ይፍጠን። ያንተ ጊዜ ይበልጣል። ያንተ ኃይል ይበልጣል። አምላኬ ከሚበልጠው ካንተ ጊዜ ጋር ይገናኝ። ከሚበልጠው ካንተ ጊዜ ጋር ይገናኝ። እባክህ ስለ ራእያችን አንተ ከዙፋን ብድግ በል። በኢየሱስ ብድግ በል። በኢየሱስ ስለ ራእያችን ውስጣችን ስለገዘፈው ነገር ስለዚህ ምጥ በኢየሱስ ከዙፋን ብድግ በል። እጅ ጣልቃ ይግባ። በወህኒ ቤት ውስጥ የዮሴፍን ሰንሰለት የበጠሰ ያንተ እጅ ሊሚት የተደረገበትን ወደ ራእዩ እንዳይገባ ሊሚት በኢየሱስ ስም ሊሚቴሽን ይበጠስ። ገደብ ይነሳ። በኢየሱስ ስም ገደብ ከመካከላቸው ይነሳ። የተገደቡ ሰዎች በኢየሱስ ስም አሁን ይለቀቁ። የደረሱበት ይመስላል። ግን አንድ ዮሴፍ በወህኒ ውስጥ ስልጣን አለው፣ ግን ራእዩ አይደለም። አይገርም? ስልጣን ፖዚሽን አለው፣ ግን ራእዩ አይደለም። በኢየሱስ ስም እንዲህ ያሉ ሰዎች አላቸው